ኢሳያስን ያስደነገጠው የታደሰ ወረደ ኑዛዜ። ፋኖ በወልቃይት በኩል ጥቃት ከፈተ። በራያ ግንባር ጠንከር ያለ የመድፍ ድብደባ ተካሂዷል። የኢትዮጵያ አውሮፕላኖች ጥቃት ደረሰባቸው። የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች የሽብር ጥቃት ሰለባ መሆናቸውን የተመለከተ መረጃ ወጥቷል። ትግራይን የጦርነት አውድማ ያደርጋታል የተባለውን ጦርነት በሁሉም አቅጣጫ ለመጀመር ሩጫው በተጧጧፈበት በአሁኑ ወቅት የክልሉ ጊዜያዊ ርዕሰ መስተዳድር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ውጊያውን ራሳቸው እንደከፈቱ ማመናቸውና ለድርድሩ ዝግጁ ነን ማለታቸው ትዕዛዝ ሰጪው ሻዕቢያን አስደንግጧል። ፋኖ ወደ ግንባር እንዲገባም ከአስመራ አዲስ መመሪያ መላኩ ተከትሎ ፋኖ በወልቃይት በኩል ጥቃት መክፈቱ ተሰምቷል። ዝርዝር መረጃ አለን። በሌላ በኩል ደግሞ የኢትዮጵያ አውሮፕላኖች ጥቃት እንደደረሰባቸው ተሰምቷል። ጥቃቱ የሽብር ጥቃት ነው ተብሏል። የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች በአየር ማረፊያ አቅራቢያው በተከፈተ ተኩስና በተፈጸመ የቦምብ ጥቃት ጉዳት የደረሰባቸው መሆኑን የተመለከተ መረጃ ወጥቷል። ተሰሙታላችሁ። ሰላም ውድ የወሎ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። 25% ቅናሽ ከቪስኮ ዲፕሎማቲክ አፓርትመንትስ የአዲስ አበባ ማዕከል በሆነ ቁጥር 1 ሳይት ያለቁ 2 ቤዝመንት ፕላስ ግራውንድ ፕላስ 18 ከቴራስ ጋር ሲሆን እንደዚህ ጥንቅቅ ተደርገው የተገነቡ ባለ 3 ሌግዠሪ አፓርትመንት ቤቶች የሚገኙት መስቀል ፍላወር ናዝራ ሆቴል ጀርባ በአራቱም አቅጣጫ ከበቂ በላይ መግቢያ ያለው ዲፕሎማቶች የታዋቂ ሰዎች መኖሪያ በሆነ አካባቢ ነው። ባለ 3 መኝታ በ153 እና በ167 ካሬ ያለቁ ዲጂታል ኢካርታ ያላቸው ቤቶች እንዲሁም ቁጥር 2ኛው ሳይታችን ኦሎምፒያ ጋዜቦ ዋሽንግተን አደባባይ አጠገብ አስፋልት ዳር በግንባታ ሽያጭ ላይ ሲሆን ሙሉ 3 ቤዝመንት ፕላስ ግራውንድ ፕላስ 25 የሆነ የንግድና የመኖሪያ ቅይጥ ግንባታ የያዘ ነው። 20% ቅድመ ክፍያ፣ ተመራጭ ቦታ እስከ 25% ቅናሽ ይዘንላችሁ መጥተናል። ለተጨማሪ መረጃ በ0912 03 5489 ይደውሉልን። ቪስኮ ሪል ስቴት የታማኝነት ምልክት። በትግራይ ገዢ ቦታ የያዘው ህወሓት ከግማሽ ክፍለ ዘመን በኋላም ከጫካ አመለካከቱና ከጦርነት እሳቢያ ለመውጣቱ በስፋት ብዙዎች ፊታቸውን እንዲያዞሩበት ምክንያት ሆኗል። ከተራ አባልነት ጀምሮ እስከ ከፍተኛ ወታደራዊና ሲቪል አመራሮች ኋላ ቀር እያሉ የሚጠሩትን በደብረጽዮን ገብረ ሚካኤል የሚመራ የህወሓትን ክንፍ ጥለው የወጡ ሲሆን በሰራዊቱ ውስጥ ከፍተኛ ስምና ተቀባይነት ካላቸው መካከል ገሚሱም እሾህን በሾህ ብለው ህወሓት በሚያውቀው ጠመንጃ አነጋግሮ ከትግራይ ህዝብ ትከሻ ለማስወገድ የመጨረሻ አማራጭ ያሉትን የትጥቅ ትግል ለማድረግ ጫካ ገብተው ዱር ቤት ካሉ ከርመዋል። ትግራይን የጦርነት አውድማ ያደርጋታል የተባለውን ጦርነት በሁሉም አቅጣጫ ለመጀመር ሩጫው በተጧጧፈበት በአሁኑ ወቅት የክልሉ ጊዜያዊ ርዕሰ መስተዳድር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ውጊያውን ራሳቸው እንደከፈቱ ማመናቸውና ለድርድር ዝግጁ ነን ማለታቸው ትዕዛዝ ሰጪው ሻዕቢያን አስደንግጧል። ህወሓት ለድርድር ዝግጁ ነኝ ቢልም ተጨማሪ ጦር እያንቀሳቀሰ መሆኑ ደግሞ አሁንም ቡድኑ ለሰላማዊ ንግግርና ለሰላም ቦታ እንደሌለው አመላካች ነው እየተባለ ነው። ይሁን እንጂ ምንም እንኳን ትንኮሳውንም ባያቆምም ከፌዴራል መንግስቱ ጋር ለመደራደር ዝግጁ ነኝ ማለቱ የአስመራ አለቆችን አስቆጥቷን የተባለው በህወሓት የውጊያ ዕቅድና ብቃት ላይ እምነት እያጣ መሆኑ በተለያየ ጊዜ ሲገለጽ የነበረው የሻዕቢያው አለቃ ኢሳያስ አፈወርቂ ህወሓት ጥቃቱን እንዲያጠናክር ከሰጡት መምሪያ በተጨማሪ ፋኖ በወልቃይት በኩል ጥቃት እንዲከፍት ማዛቸው የተሰማ ሲሆን ትዕዛዙን ተከትሎም የፋኖ ታጣቂዎች በወልቃይት ጥቃት መክፈታቸው ተነግሯል። ታጣቂዎች በወልቃይት ጠገዴ እምባጋ ላይ በተባለ ቀበሌ ጥቃት መክፈታቸውን ምንጮች ተናግረዋል። ጥቃቱ ፋኖና ህወሓት ወልቃይትን ተባብረው ለማምጣት መወሰናቸውን ያረጋገጠ ነው የሚል አስተያየት ተሰጥቶበታል። ይህ በእንዲህ እንዳለ መከላከያ ሰራዊት ለህወሓት ትንኮሳ በቂ የአጸፋ እርምጃ እየመለሰ መሆኑ የተነገረ ሲሆን በራያ ግንባር ጠንከር ያለ የመድፍ ድብደባ መካሄዱም ታውቋል። ትላንት ጥር 24 ቀን 2018 ዓ.ም ከሰዓት በኋላም በራያ ግንባር ከፍተኛ ውጊያ መደረጉ ተሰምቷል። የሀገር መከላከያ ሰራዊት በካልዋን በኩል በመግባት ከቀኑ 10 ሰዓት ጀምሮ በሶስት አቅጣጫ በመድፍ የታገዘ ጥቃት መክፈቱን የገለጹት ምንጮች እንዳሉት ከሆነ ጥቃቱ የተሰነዘረው ወደ ቢሶበር አካባቢ ለጥቃት ሲንቀሳቀሱ በነበሩ የህወሓት ታጣቂዎች ላይ መሆኑን ተገልጿል። እስከ አመሻሹ ድረስም አካባቢው በመድፍ ድብደባ ሲካሄድበት እንደነበር የታወቀ ሲሆን በዛሬው ዕለት ህወሓት በአፋር ያለው ድንበር በራያ ጨርጨር በቢሶበርና አዲስ ከተማ በኩል የቡድን መሳሪያዎች ሲተኩስ ውሏል። ህወሓት በጨርጨር በኩል ባለው ድንበር ካሰማራቸው የጦር ኃይል በተጨማሪ ከምሽት 5 ሰዓት ጀምሮ አንድ ተጨማሪ ክፍለ ጦር ከማቻራ ወደ ቢሶበር ግንባር እያስጠጋ ይገኛል። ይህ በእንዲህ እንዳለ ኢትዮጵያን በግብጽ እየተመራ ለማተራመስ ቀን ከሌት የሚሰራው ሻዕቢያ የህወሓትና ሱዳን ሴራ ለማክሸፍ በዙሪያዋ ያጠመዱባትን ወጥመዶች ሰባብራ ለማንጸባረቅ እያደረገች ያለውን ዲፕሎማሲያዊ ተጋድሎ በድል እየተወጣች ትገኛለች። ከሰሞኑ የግብጽ መተማመኛ የነበሩትን ሶማሊያና ጅቡቲን ከመዳፏ ፈልቅቃ በማስወጣት አጋር ማድረግ የቻለችው ኢትዮጵያ አሁን ደግሞ ሌሎች
የወጥመድ ኢላማዎችን የማስወጣት ስራዋን አጠናክራ የቀጠለች ሲሆን ኬንያና ደቡብ ሱዳን ደግሞ ተረኞች ሆነዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከኬንያና ደቡብ ሱዳን አቻቸው ጋር ተወያዩ። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ትናንት ከኬንያና ከደቡብ ሱዳን አቻቸው ጋር መወያየታቸውን የውጭ ጉዳይ ሚኒስትር አስታወቀ። ሚኒስትሩ ከኬንያ ጠቅላይ ሚኒስትር ካቢኔ ጸሐፊና የውጭ ጉዳይ የዲያስፖራ ጉዳዮች ሚኒስትር ሙሳሊያ ሙዳቪድ ጋር በቢሮአቸው ተገናኝተው ተወያይተዋል። ሚኒስትሮቹ በኢትዮጵያና በኬንያ መካከል ያለውን የቆየ የሁለትዮሽ ግንኙነት የገመገሙ ሲሆን በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትብብር ማጠናከር በሚቻልባቸው ሁኔታዎች ላይ ልዩ ትኩረት ሰጥተው መወያየታቸው ተጠቁሟል። በተጨማሪም ቀጠናዊ ኢኮኖሚያዊ ውህደትን ለማሳደግ እንዲሁም በአፍሪካ ቀንድ ልማትን፣ ሰላምንና ደህንነትን ለማስፈን ይበልጥ በቅርበት ለመስራት ተስማምተዋል። በተያያዘ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከደቡብ ሱዳን ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር ሞንዴ ሲማያ ኩምባ ጋርም ተገናኝተው ተወያይተዋል። ሚኒስትሮቹ በኢትዮጵያና በደቡብ ሱዳን መካከል የሚደረጉ ተከታታይ የከፍተኛ አመራሮች ግንኙነቶች በሁለቱ ሀገራት መካከል ያለውን ዘመን ተሻጋሪ የሁለትዮሽ ግንኙነት ጥልቀት የሚያንጸባርቁ መሆናቸውን ገልጸዋል። ሁለቱ ወገኖች በውይይታቸው በመካከላቸው ያለውን ፖለቲካዊና ኢኮኖሚያዊ ትብብር ይበልጥ ማጠናከር እንዲሁም ሁለቱን ህዝቦች የሚያስተሳስረውን ጠንካራ የህዝብ ለህዝብ ግንኙነት ማጎልበት አስፈላጊ መሆኑን አጽንኦት ሰጥተዋል። በተጨማሪም ሁለቱ ወገኖች በጋራ በሚያሳስቧቸው ቀጠናዊ የሰላምና የደህንነት ጉዳዮች ላይ የተወያዩ ሲሆን በቀጠናው መረጋጋትና ትብብር ለማስፈን ያላቸውን የጋራ ቁርጠኝነት በድጋሚ አረጋግጠዋል። በቀጣይ መረጃ የኢትዮጵያ አውሮፕላኖች ጥቃት እንደደረሰባቸው ተሰምቷል። ጥቃቱ የሽብር ጥቃት ነው ተብሏል። የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች በአየር ማረፊያ አቅራቢያ በተከፈተ ተኩስና በተፈጸመ የቦምብ ጥቃት ጉዳት የደረሰባቸው መሆኑን የተመለከተ መረጃ ወጥቷል። በኒጀር ርዕሰ መዲና ኒያሚ በሚገኘው ዲዮር ሃማኒ ዓለም አቀፍ አየር ማረፊያ እና የአየር ኃይል ጦር ሰፈር ላይ ሐሙስ ዕለት የተፈጸመውን የተቀናጀ የሽብር ጥቃት ተከትሎ የኢትዮጵያ አየር መንገድ ንብረት የሆኑ ሁለት አውሮፕላኖች መመታታቸውን መዘገባችን ይታወቃል። የኒጀር ወታደራዊ መሪ ጀነራል አብድረህማን ቲያኒ ለጥቃቱ ፈረንሳይና ጎረቤት ሀገራትን ተጠያቂ አድርገዋል። ታጣቂዎቹ ወደ አየር ማረፊያው በወረወሩ ተቀጣጣይ ፈንጂዎችና በከፈቱት ተኩስ ባስኪ አየር መንገድ ተከራይተው ይንቀሳቀሱ የነበሩ ሁለት የኢትዮጵያ አየር መንገድ ቦይንግ አውሮፕላኖች ተመተዋል። እንደ ፍላይት ራዳር 24 መረጃ የመጀመሪያው አውሮፕላን ኢቲቢቢቢ የተመዘገበና ገና የ3 ዓመት ዕድሜ ያለው ቦይንግ 737 ማክስ 8 ሲሆን በጥቃቱ ምክንያት ሙሉ በሙሉ መውደሙ ታውቋል። ሁለተኛው ደግሞ ኢቲቢኤኤች በሚል ምዝገባ ቁጥር የሚታወቅ ቦይንግ 737-800 አውሮፕላን ሲሆን እሱም ከፍተኛ ጉዳት ደርሶበታል። አየር መንገዱ በጥቃቱ ወቅት በአውሮፕላኖች ውስጥ የነበሩ ተሳፋሪዎችም ሆኑ የበረራ ሰራተኞች አለመኖራቸውና በሰው ሕይወት ላይ የደረሰ ጉዳት አለመኖሩን አረጋግጧል። የሀገሪቱ ወታደራዊ መሪ ጀነራል አብድረህማን ቲያኒ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን፣ የቤኒኑ ፓትሪስ ታሎን እና የአይቨሪ ኮስቱን አላሳን አውታር ለጥቃቱ የገንዘብ ድጋፍ ያደረጉ ስፖንሰሮች ናቸው ሲሉ ከሰዋል። እስካሁን የእነሱን ጩኸት በበቂ ሁኔታ ሰምተናል፣ አሁን ደግሞ የእኛን የአንበሳ ግሳት ለመስማት ዝግጁ ሊሆን ይገባል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ጀነራል ቲያኒ የአየር ኃይል ጦር ሰፈሩን በመከላከል ረገድ ድጋፍ ላደረጉት የሩሲያ ወታደሮችም ምስጋና አቅርበዋል። ይህ ጥቃት ኒጀር፣ ማሊና ቡርኪና ፋሶን ከምዕራባውያን ጋር ያላቸውን ግንኙነት አቋርጠው ወደ ሩሲያ መዞራቸው ተከትሎ በቀጠናው እየተባባሰ የመጣውን የጸጥታ ስጋት በግልጽ ያሳየ መሆኑን የፖለቲካ ተንታኞች ይገልጻሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።